እሺ ሶስተኛው ሳምንታችን ነው። እንደምታውቁት በደንብ ልብ አድርጋችሁ እንድትሰሙኝ ጆሮአችሁ፣ አይናችሁ፣ ለንተናችሁ እንደው ተከፍተው እንድትሰሙኝ ጋብዛችኋለሁ። 2 ሴሽኖች ነበሩና አይደለ? ከዛ በላይ የዛሬውን ሴሽን በጣም እንድትከታተሉኝ እንደው ፈልጋለሁ። ለምን ከተባለ እንደው ዝም ብለን አየር ላይ እንዳንንሳፈፍ በደንብ አሁን መሬት ላይ የነካ ላንድ ያደረገ ነገር እንድንነጋገር ስለማስብ ማለት ነው። የይሁዳም ቶፒክ እንደምታው እንደዛ ይመስላል መጨረሻ ላይ ያለው ማለት ነውና እንደው እዚህ ጋር ብናቆም በርግጥ ፍርድን በተመለከተ አንዳንድ ሐሳቦችን ስንነጋገር አይተናል። እግረ መንገድ ግን በቀጥታ ይሁዳ ይሄንን አርጉ አታርጉ የሚላቸው ነገሮች ነው ዛሬ የምናየው። ስለዚህ ዋና እንደሆነ እንድትሳስቡልኝ ይፈልጋለሁ። ቲንክ ኦፍ የሆነ ሙቪ ጀምራችሁ መጨረሻውን ባታውቁ አይደል? እንደው አልበለዚያ ዝም ብሎ ዕውቀት ብቻ ሊሆንብን ስለሚችል ማለት ነው። እና በዚህ ኮንቴክስት እንድትሰሙ ይፈልጋለሁ። ዛሬ ሌሊት ላይ የሆነ እንትን እየሰማው ምን ይል ነበረ? እንትና ያው ታውቁታላችሁ አብዛኞቻችሁ፣ ተስፋዬ ሮበል የሚባል ዶክተር እና በጣም ደስ የሚለኝ ሰውዬ ነው። ብዙ ሪሶርሶችን ከሱ ተጠቀማለሁ፣ ተምሬያለሁ። እና ዋን ኦፍ ዘ ቲንግስ ሲል የሰማሁት ምንድነው ሊበራል በቃ በጣም በልተው ከፋፍለው የሚያስተምሩ አሉ፣ ግን አንፎርቹኔትሊ አያምኑትም የሚሉትን ነገር ማለት ነው። እና ምንም ዋጋ የለውም ዝም ብለን እንዳውቀን ዋናውን ነገር ሳንረዳ ብንሄድ ማለት ነው። እሺ ስለዚህ ይሁዳ መልእክት ስንጀምር ባለፈው ምንድን ነበር ያለው? በዋነኝነት ይሁዳ ብዙ የሚለው ነገር ፈልጎ ነበር። ኦሪጂናል የተነሳበት ኢንቴንሽን ስለ መዳን ነበረ። ከዛ በኋላ እንድትጋደሉ ፈልጋለሁ ሲላቸው ነበረ። ስለዚህ የዛሬው ቶፒኬ መጋደልን በተመለከተ ነው። እንዴት እንጋደል? መጋደል ምንድን ነው? ልክ ይሁዳ መልእክቱን በጀመረበት በ3ኛው በ4ኛው ቁጥር ስለ ሃይማኖታችሁ እንድትጋደሉ ብሎ ከጀመረ በኋላ ሊጨርስ አካባቢ ደግሞ አስተውላችሁ ከሆነ አንዳንዶችን ከእሳት ነጥቃችሁ አድኑ ይላል አይደል? ብዙ ጊዜ በጸሎታችን እንለዋለን መናጠቅ፣ መጋደል አይደል? ምን ማለት ነው ብለን ተነስተን ቶሎ ለመሄድ እንሞክራለን። መጋደል ሲባል ያው መቼስ ሊትራል እንዳልሆነ ትረዳላችኋል። ጋሻና ጦር ይዞ ፋይት ማድረግ አንዳንድ የሆነ ጊዜ እንደዚህ አይነት ተርጓሚ ስለገጠመኝ ነው። ያው እሺ ቃሉ በጣም ዝም ብሎ አይነት ቃል አይደለም። የተሸከመው ሐሳብ ምን አይነት ነው? ቁርጠኝነትን የሚጠይቅ ፍዝዝ ያላለ በዋዛ በሆዛዛ እንደው ዝም ብሎ እንደው የሚታለፍ ነገር ሳይሆን ከባድ ነገር ነው አይደል? እሳት ቢነሳ ከዚህ ሁሉም ምን ያደርጋል? ቁጭ ብሎ እሳቱን አያደንቅም አይደል? ሁሉም ራሱን ለማዳን ይሮጣል። እሺ ለማንኛውም በዝርዝር ለማየት እንሞክራለን። እንድትጋደሉ የመከርኳችሁ እንጽፍላችሁ ዘንድ ግድ ሆነብኝ። ምክንያት ሲባል ብዙ ምክንያቶችን ዘርዝረን ነበር አይደለ? እንዲያውም 8 ማስረጃዎችን ይሁዳ በአንድ ትንፋሽ ሳያቋርጥ ቶሎ እየነገረ አይተናል። 7ቱን አይተናል። 8ኛውን እዘለዋለሁ፣ ምክንያቱም 8ኛው የሄኖክን ትንቢት በተመለከተ ነው። በተደጋጋሚ ስላለው እሱ ላይ ማተኮር አልፈልግም። ከሱ በተጨማሪ ሌሎችም 7-8 ቃል ኪወርዶችን ወስዶ በረኞች፣ በነፋስ፣ በዛፍ፣ በማዕበል በምን ምሳሌ ይሰጣል። እሱም ተመሳሳይነት አለው። እግረ መንገድ ለማየት እንሞክራለን። ግን እንድትጋደሉ እየመከርኳችሁ እሺ ታስታውሳላችሁ። ለምንድን ነው ሐሳቡን የቀየረው? ለምን እንዲጋደሉ ይፈልጋል? ለምን ያን ሁሉ ማስረጃ ሰጠ ብለን ከዘረዘርናቸው ነገሮች ታስታውሳላችሁ? እሺ ሾልከው የገቡ ሰዎች ነበሩ። ኤግዛክትሊ እነዚህ ሾልከው ገቦች በቤተ ክርስቲያን ብዙ መናጥ፣ ብዙ ዲስትራክሽን ሲያደርጉ ነበረ። በአስተምህሮትም በልምምድም ግድፈት ቤተ ክርስቲያንን በጣም እንደው ማዕበል ውስጥ ከተው ነበር።
ከዚህ የተነሳ በቃ በዋነኝነት የእግዚአብሔርን ጸጋ በሴሰኝነት ቀይረዋል። እንዲያውም 25 ቁጥሮች አሉ ብለናል። ከነዛም መካከል በብዛት ያው ጀጅመንት ላይ ተኮረ ቢሆንም ሴክሹዋል ኢሞራሊቲ አንደኛ ስፍራ ተሰጥቶት፣ ከዛ ደግሞ አንደበትን በተመለከተ ከባባድ ነገር የሚናገሩ በጣም ተሳዳቢዎች እንዳሉ፣ የልብ ችግር እንዳለ፣ ጥላቻ አብሮ የሆነ ቅንነት እንደሌለ፣ መሪዎች ላይ መነሳት እንዳለ እነዚህን ስናነሳ ነበር። እሺ አሁን እነሱን በተመለከተ ብዙ ነገር አውርቷል፣ ብዙ ነገር ብሏል አይደለ? ቁጥር 17 ጀምሮ ምን ይላል? እናንተ ምን አድርጉ? እናንተ ግን ወዳጆች ሆይ በጌታችን በኢየሱስ ክርስቶስ ሐዋርያት ቀድሞ የተነገረውን ቃል አስቡ። በጌታችን በኢየሱስ ክርስቶስ ሐዋርያት ቀድሞ የተነገረውን አስቡ ይላቸዋል። በሐዋርያቶች የተነገረ ቃል ያኔ እኛ እንግዲህ እንዳለን ካኖናይዝድ የሆነ መጽሐፍ ቅዱስ ባይኖራቸውም እንግዲህ ከዚህ እንደምንረዳው ሐዋርያት መጥተው አስተምረዋል ማለት ነው። ይሁዳን መጀመሪያ ላይ ስንነሳ ኤግዛክትሊ ተደራሲዋኑ እነማን ናቸው ብለን ብንጠይቅ ኤግዛክት ሎኬሽኑን ያው አናቅም። ቤዝዶን ብዙ ሰዎች እንደጻፉልን እንዳስተማሩን ከሆነ ማለት ነው። ግን እዚህ ጋር እንደሚጠቁመን ነገር አለ። ሐዋርያት ቀድሞ አስተምረዋል ማለት ነው። ምናልባትም እንግዲህ ከጌታ ጋር የነበሩ ሐዋርያት ሊሆን ይችላል። ጴጥሮስ፣ ሐዋርያ ጳውሎስ ልንል እንችላለን። እንግዲህ በብዛት ቁጥርም ስለጠራ ከአንድ በላይ ሐዋርያም አስተምሮ ሊሆን ይችላል። ወይንም ደግሞ ኮሌክቲቭሊ ሐዋርያት የሚስማሙበትን ትምህርት ብቻ አንድ ሐዋርያ መጥቶ አስተምሮ ሊሆን ይችላል። በዚህም ሆነ በዛ ግን አንድ ነገር ሰምተዋል። ስለዚህ እሱን አስቡ ይላቸዋል። አሁን መቼስ አስቡ ሲላቸው የጸጋ ስጦታን በተመለከተ እንደማይሆን እናስባለን አይደል? የቤተ ክርስቲያን አደረጃጀትን፣ የዲያቆናትን መረጣ ወይም ሌሎች ቶፒኮችን እንደማይሆን እናስባለን አይደል? ለምን? ምክንያቱም ችግር ዘርዝሯል። በጣም ብዙ ማስረጃ ያለው ችግር ዘርዝሯል። አብረን ፓራሌል ስናይ የነበረው ሁለተኛ ጴጥሮስም ያንን ነው የሚያስረዳው። ስለዚህ እነዚህን ችግሮች በተመለከተ ቀደም የነበሩ ሐዋርያቶች ምን ብለዋል ብለን እንጠይቃለን ማለት ነው። እንግዲህ የትኛው ሐዋርያ ብላችሁ እንደማትጠይቁኝ ተስፋ አደርጋለሁ። ግን በአጠቃላይ ሐዋርያቶች መጥተው አስተምረዋቸው ነበረ። ስለዚህ ቢያንስ እኛ ጋር ያሉ መጽሐፎች አሉ አይደለ? ለምሳሌ ኤፌሶንን መጽሐፍ፣ ቆላሲስን፣ ቆሮንጦስን አሉ አይደል? ሌሎችም እነሱን ስናስብ ምናልባት እንደው የይሁዳ ተደራሲያን በአንዱ ሊሆኑ ይችላሉ ወይ በማይነር ኤዚያ ሊሆኑ ይችላሉ። ብቻ የሆነ ሎኬሽን ላይ ነበሩ። ስለዚህ እንደው ቆላሲስ ሊሆን ይችል ይሆን፣ ቆሮንጦስ ሊሆን ይችል ይሆን፣ ኤፌሶን ሊሆን ይችል ይሆን፣ ኤግዛክትሊ አናውቅም። ስለዚህ ቶሎ ብለን እስቲ ይሄ በዚህ በጠቀሳቸው ችግሮች ከሱ ጋር ጎን ለጎን ቃሉን አስቡ የሚላቸው ነገሮች ምን ሊሆኑ ይችላሉ ብለን መጠየቅ እንችላለን። ለምሳሌ በኤፌሶን ቢሆን ታስታውሳላችሁ ሐዋርያ ጳውሎስ ሐዋርያ ሥራ ምዕራፍ 20 ላይ በጣም ልብ የሚነካ ንግግር በጣም ሲናገር ነበር። በኤፌሶን ያሉ ሽማግሌዎችን፣ መሪዎችን አስጠርቶ ያለው ነገር ትዝ ይላችኋል። መጨረሻ ላይ እንዲያውም በእንባ ሁላ ተላቅሰው በቃ ፊቴን አታዩም ከዚህ በኋላ። ግን በዛ ጊዜ ያላቸው ነገር ምንድነው? ላንብብላችሁ። ሐዋርያ ሥራ ምዕራፍ 20 ላይ ኤፌሶን ልኮ የቤተ ክርስቲያን ሽማግሌዎችን አስጠራቸው። ከዛስ ወረድ ብሎ ከሄድኩ በኋላ ከኤፌሶን ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትን ወደ ኋላቸው ይስቡ ዘንድ ጠማማ ነገር የሚናገሩ ሰዎች በመካከላቸው እንደሚነሱ እኔ አውቃለሁ ብሏቸው ነበር። ስለዚህ ሐዋርያው ጳውሎስ እንግዲህ የጊዜ ታይም ፍሬሙን እርግጠኛ አይደለም፣ ግን ቢያንስ በኤፌሶን እሱ ከሄደ በኋላ ላይ
እንደዚህ አይነት አስተምሮ ያላቸው ጨካኞች የሚሏቸው ለመንጋው የማይራሩ የሚላቸው ሰዎች ጠማማ ነገርን የሚያወሩ ታስታውሳላችሁ። ከአፋቸው ከባድ ነገር ይወጣል ይል ነበር። እንደዚህ አይነት ሰዎች ይነሳሉ ብሏቸው ነበር። አንድ ጊዜ መለስ ብለን እንግዲህ ተደራሲያኑ በኤፌሶን ከሆኑ በቃ ምንም እንደው እንትን በማያሻማ ሁኔታ ይሄ ሐሳብ ተነግሯቸዋል። ከዚህ ጋር በተያያዘ ለምሳሌ ጨካኝ እንደው ለመንጋው የማይራሩ ታስታውሳላችሁ ወይም በደንብ ኖቲስ አድርጋችሁ ከሆነ ስናነብ እንደ እረኞች ያለ ፍርሃት ራሳቸውን ይጠብቃሉ የሚል ቃል ቁጥር 12 ላይ ተገልጾ ነበረ። እነሱን በተመለከተ ማለት ነው። እረኝነት ለኛ ይገባናል ብዬ አስባለሁ። እረኞች እንደ እረኞች ያለ ፍርሃት የእረኛ ስራ ምንድነው? በዋነኝነት መንጋውን መጠበቅ ነው አይደለ? በእውነቱ ከሆነ እንደው ጊዜ ኖሮን እያንዳንዱ ብናይ በጣም ደስ ይለኝ ነበር። ግን በጣም ሃይ ሌቭል በሆነ እንትን እረኛ ሰፖስቱ መንጋውን መጠበቅ ይገባዋል። በመካከላቸው የነበሩ ሐሰተኛ መምህራኖች ክፉ ልምምድን የሚያስፋፉ ሰዎች ግን ምንድነው ስራቸው? ራሳቸውን ነው የሚጠብቁት መንጋውን ከመጠበቅ። ለዛውም ኖ ሼም ኖ ፍርሃት በሚል ደረጃ መልኩ ማለት ነው። ሌላው በተመሳሳይ ሐዋርያ ጳውሎስ እንግዲህ እንትን ካለ በኋላ ከሄደ በኋላ ወይንም የኤፌሶን መልእክትን ኢቭን በምናይበት ጊዜ አንድ ቃል ባነብላችሁ ምዕራፍ 3 ላይ ተመሳሳይ ይሄንን ችግር አስመልክቶ ሲናገር ታያላችሁ። ምዕራፍ 3 ላይ ለቅዱሳን እንደሚገባ ግን ዝሙትና እርኩሰት ሁሉ ወይንም መመኘት ታስታውሳላችሁ እግዚአብሔርን ጸጋ በምን ቀይረዋል ብሏል? ሴሰኝነት ቀይሯል። እሺ ካለ በኋላ ሐዋርያ ጳውሎስ በኤፌሶን መልእክት በእናንተ ዘንድ ከቶ አይሰማ የሚያሳፍርም ነገር የስንፍናም ንግግር። እንግዲህ ይሄ ደግሞ ስድብ ምን በዛ ውስጥ ማካተት ምንችል ይመስለኛል። እሺ ወይም ዋዛ የማይገቡ ናቸውና አይሆኑ ካለ በኋላ ይህን ወቁ፣ አመንዝራም ቢሆን ወይንም ርኩስ ወይም የሚመኝ እርሱም ጣዖትን የሚያመልክ በክርስቶስና በእግዚአብሔር መንግሥት ርስት የለውም ይላቸዋል። እነዚህ ሰዎች ኮምፕሊትሊ ክደዋል። ስለዚህ ያው የእግዚአብሔር መንግሥት ተካፋዮች ሊሆኑ አይችሉም። ይሄንን ነገር ይነግራቸው ነበር። ከዛ ሶሉሽኑ ምንድነው? እንግዲህ ምናልባት የኤፌሶን ተደራሲያን በኤፌሶን ያሉ ምዕመናን ከሆኑ ይሄንን ነገር ያውቃሉ ማለት። ስለዚህ ሐዋርያ ጳውሎስ ምን ብሏቸዋል ስንል በጣም ከበርካታ ነገሮች እንደ ሳምፕል ነው ማሳያቸው። አንድ ይሄንን ብሏቸው ነበርና በዛው ምዕራፍ 3 ላይ ለጌታ ደስ የሚያሰኘውን የመረመራችሁ እንደ ብርሃን ልጆች ተመላለሱ፣ ፍሬም ከሌለው ከጨለማ ስራ ጋር አትተባበሩ ይላቸዋል። ሪሜምበር በሁለተኛ ጴጥሮስ ምዕራፍ 2 መሰረት ብዙ ሰዎች አስከትለዋል አይደለ? ብዙ ሰዎች በልምምዳቸው ይከተሏቸዋል ኢቭን ብሎ ነበር። ያ ማለት ምንድነው? ኦልሬዲ በክደት ውስጥ ያሉ አሉ። ያንን ተከትሎ ደግሞ የሚሄዱ መንገድ የጀመሩ ሰዎች አሉ ማለት ነው። ስለዚህ ምን ይላቸዋል? ከጨለማ ስራ ጋር አትተባበሩ ይላቸዋል ኤፌሶን ማለት ነው። ከዛ ወረድ ብሎ ደግሞ በጥንቃቄ እንዴት እንድትመላለሱ በጥንቃቄ ተጠበቁ ይላቸዋል። ክብር እግዚአብሔር ይሁን። ጢሞቴዎስ እንግዲህ ስቲል በኤፌሶን የነበረ አገልጋይ ነው፣ ፓስተር ነው ብለው ብዙ ሰዎች ይስማማሉ። እሺ ስለዚህ በኤፌሶን የነበረው ይሄ አገልጋይ ጢሞቴዎስ ተመሳሳይ መልእክት ነበር ሲጻፍለት የነበረው። ሐዋርያት ሥራ ስታነቡ አርጤምስ ትዝ ይላችኋል። አርጤምስ ወይም ዳያና ሁለቱም አንድ ናቸው። ሮማውያንና ግሪክ የተለያየ እንትን ስለሚሏቸው ነው። ግን አርጤምስን አስመልክቶ ለምሳሌ ከጣዖት አምልኮ ጋር ራስን ከመጠበቅ ከሴክሹዋል ኢሞራሊቲ ተመሳሳይ ነገር ሲለው ነበረ። ትንሽ ዲቤቴብል ነው። ግን የአርጤምስ አንዱ የሪቹዋል እንትን ልክ ከቆሮንጦስ ቤተክርስቲያን ጋር ትንሽ ተመሳሳይነት ያለው
ስጋን ከማርከስ ጋር ባለ ሴክሹዋል እንትን የሚገለጽ ነው ብለው የሚሉ አሉ። ይሄ ከሆነ ደግሞ በእውነትም ይሁዳ የሚላቸው እንትኖች ጋር ተቀራራቢነት አለው ማለት ነው። እሺ ባጭሩ ይህንን እኔና አንድ ሌላ ተጨማሪ እንትን አይተን እንቀጥላለን። ለምሳሌ ለጢሞቴዎስ ምን ብሎታል ብለን ስንል በመጨረሻው የሐዋርያ ጳውሎስ መልእክቱ እንደዚህ ብሎታል። ምዕራፍ 3 ላይ ሁለተኛ ጢሞቴዎስ ምዕራፍ 3 ላንብብላችሁ። ልክ ሲጀምር ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን ወቅ ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ የበለዓም መንገድ ትዝ ይላችኋል። የሆነ ትርፍ ለማግኘት በሆነ ሰበብ በሆነ ጥቅማ ጥቅም ፊትን እያደሉ ማስተማር፣ የይሁዳ ተደራሲያን ማለት ነው። እሺ እንመለስ ጢሞቴዎስ ላይ። ገንዘብን የሚወዱ፣ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች ተመሳሳይ ሐሳብ ይናገራል። እሺ ስድብ ብቻ አይደለም። ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው የቃየል መንገድ ትዝ ይላችኋል ያላችሁ። ጨካኞች፣ መልካም የሆነውን የሚወዱ እያለ ይቀጥላል። ከዛ ወረድ ይልና ከእነዚህ ደግሞ ራቅ። ወደ ቤቶች ሾልኮ ገቦች አሉ። እንግዲህ ለጢሞቴዎስ ሲጽፍለትም በኤፌሶን ውስጥ እንደዚህ አይነት ሰዎች ነበሩ ማለት ነው። ወደ ቤቶች ሾልከው እየገቡ ኃጢአታቸው የተከመረባቸው በልዩ ልዩ ምኞትም የሚወሰዱትን በጣም ይገርማል። ሁል ጊዜ እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን ምኞት አላቸው። ልክ እንደ ይሁዳ አይነት ተደራሲ ሳውንስ ላይክ። ከዛስ ሁለተኛ ጴጥሮስ ላይ ትዝ ይላቸዋል። በጠራራ ፀሐይ ጠጥተው እየመጡ የጌታን ራት በሚያደርጉበት ጊዜ ይመጡና አንዳንድ በእምነታቸው ደከም ያሉ ሴቶችን ምን ያደርጋሉ ብለን ለማታለል፣ ዲሲቭ ለማድረግ። በተመሳሳይ ለጢሞቴዎስም እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞችን ሴቶች የሚማርኩ ይላቸዋል። ሌላ ከኤፌሶን በተጨማሪ ምናልባት የቆሮንጦስ ተደራሲያን ሊሆኑ ይችል ይሆን እንግዲህ አናቅም አይደለም። ግን አንድ ነገር እርግጠኛ የምንሆነው ቀደምት ሐዋርያት መጥተው አስተምረዋል፣ እነዛን ችግሮች በተመለከተ ማለት ነው። በጣም ብዙ ማስረጃዎች አሉ ቆሮንጦስንም አስመልክቶ። ለምሳሌ አንድ ምሳሌ ብንጠቅስ ቶሎ ላንብብላችሁ። በጣም ፌመስ ቆሮንጦስ ምዕራፍ 7 ላይ ያለውን ላንብብላችሁ። ምዕራፍ 6 ላይ አመፀኞች የእግዚአብሔርን መንግሥት እንዲወርሱ አታውቁምን? አትሳቱ። ሴሰኞች ቢሆኑ ወይንም ጣዖት የሚያመልኩ ወይም አመንዝሮች ወይንም ተመሳሳይ እንትን ነው የሚናገረው። ወይም ከወንድ ጋር ዝሙት የሚሰሩ የሰዶምና የገሞራ ምሳሌ ትዝ ይላችኋል አምሹር። ወይም ሌቦች ወይም ገንዘብ የሚወዱ ወይም ሰካሮች፣ ሰክረው እየመጡ የሚያደርጉት ነገር ትዝ ይላችኋል። ወይም ተሳዳቢዎች ወይም ነጣቂዎች ካለ በኋላ እነዚህ የእግዚአብሔር መንግሥት አይወርሱም። ለምን? በቃ ክደዋላ። እሺ ከናንተም አንዳንዶች እንደዚህ ነበራችሁ፣ ነገር ግን በጌታ ኢየሱስ ስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። ክብር ለእግዚአብሔር ይሁን። ስለዚህ የቆሮንጦስ ተደራሲያን በፊት እንደዚህ አይነት ልማድ ነበራቸው። ግን እግዚአብሔር ይመስገን በእግዚአብሔር መንፈስ ምን ሆነዋል? ወጥተዋል። ይሁዳስ ላይ የሚናገራቸው ከዛ ተቃራኒ ናቸው። ድነው ነበር መጀመሪያ ላይ፣ ሁለተኛ ጴጥሮስ ላይ እንደውም ሲናገር በቃ ግልጽ ነው። ከዛ ግን ምን አድርገዋል? ወደዚህ አይነት ፍሬዎች ወይም ልምምዶች ተቀይረዋል። ቆላሲስም ላይ ተመሳሳይ ነገር ታገኛላችሁ። እሺ ወደ ይሁዳ እንመለስ። ባለፈው በጸሎቴ ላይ ቆላሲስ ሳወራው ስለነበር ማለት ነው። እሺ ስለዚህ ምን አስቡ ይላቸዋል? የመጀመሪያው ቃሉን አስቡ። ክብር ለእግዚአብሔር።
ስለዚህ ለኛም ያለው መልእክት ይሄን ነው። በዚህ በከፋ ዘመን ውስጥ ታውቃላችሁ ሰዎች ማለት ያው ይሁዳን ስናስብ ብዙ ችግሮች አይተናል አይደል? ያው ጀጅመንታል እየሆነን አይደለም፣ ግን በዘመናችን ያው እንግዲህ የዘረዘርናቸውን ነገሮች አስባችሁ ራሳችሁን ታስቀምጡና የሆነ ቦታ ላይ እኔ ምን አለብኝ የሚለውን መጠየቅ ነው እንግዲህ አይደል ቁም ነገሩ። ሰዎች በብዙ ነገር ደክሟቸዋል፣ ጎብጠዋል። በተለይ በዚህ ዘመን ብዙ ችግር አለ። አንደበትን ያለ መግታት፣ የልብ ችግር፣ በቃ ብዙ የተለያዩ ነገሮች እና ይሁዳ እንድትጋደሉ እያለ ሲያወራ የይሁዳን ኮንቴክስት በጠበቀው ሁኔታ መጋደል ምንድነው መናጠቅ ምንድነው ብለን ስናይ እናንተ ግን እንዲያደርጉ ብሎ ከምን ይጀምራል? የእግዚአብሔርን ቃል አይደል? ዳዊት ትዝ ይላችኋል፣ ሕግህ ቀኑን ሙሉ ምኔ ነው? ትዝታዬ ነው ይል ነበር። እና የእግዚአብሔር ቃል እሱን ማሰብ ሜዲቴት ማድረግ በቃ ፕሪንሲፕ የህይወታችን ፊሎሶፊ ጋይዳንስ በዚህ መመስረት አለበት። ከእግዚአብሔር ቃል ውጪ የሚጣረስ እንትኖች ካሉን ያው ችግር ውስጥ ስለምንገባ ማለት ነው። ክብር ለእግዚአብሔር ይሁን። ይህንን ካለ በኋላ እኔም ከይሁዳ ጋር በጣም የሚስማማ ሐሳብ እናገራለሁ። አሁን ምንም ባትሰሙ እስካሁን ድረስ ከሁሉ ይልቅ የሚያስፈልገው ይሄ የምነግራችሁ ሁለተኛው ሐሳብ ነው። ምን ወዳጆች ሆይ ከሁሉ ይልቅ ከምን ይልቅ? ከሁሉ ይልቅ ወይንም ፈንዳሜንታሊ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ በመንፈስ ቅዱስ ምን በሉ? እየጸለያችሁ አይደል? በመንፈስ ቅዱስ ጸልዩ ይላል። ስለዚህ እንዳልኳችሁ ነው ትውልዳችን ወጣት፣ ሽማግሌ፣ ወንድ፣ ሴት በቃ ዘመናት የተቆጠሩ ማለት ብዙ ሰው ሸክም አለበት። ያንዳንድ ሰው ሸክም የኃጢአት ነው። ያንዳንድ ሰው በቃ ጥያቄ ብቻ ያው መቼስ እግዚአብሔር ይመስገን ፐርፌክት ስላልሆነ እግዚአብሔር ይመስገን ባይባልም ግን በቃ ብቁ አይደለንም አይደል? ብቁ አይደለንም። ወደ ብቁነት ወደ ሙሉነት ተስፋ አለን። እየተቀየረን እየተለወጠን እንሄዳለን። እንግዲህ ለዚህ ህይወት በጣም አስፈላጊ ነገር ከሁሉ ይልቅ አስፈላጊው ነገር ብሎ የሚያነሳው መንፈስ ቅዱስ ነው። እግዚአብሔር የተመሰገነ ይሁን። ይህንን ከምን ጋር ኮምፔር ያደርገዋል? እዛው ላይ ስትመለከቱ ቁጥር 19 አካባቢ መንፈስ የሌላቸው ይላል አይደል? መንፈስ የሌላቸው ሰዎች እነሱና ማን ናቸው? እነዚህ የሚያለያዩ ስጋውያን የሆኑ ይላቸዋል። ስጋውያን የስጋ ፍሬ ምንድን ነው? የስጋ ፍሬ ሁላችንም የምናውቀው ሐሳብ ነው። እሺ የስጋ ፍሬ በዚህም በይሁዳ መልእክት በጣም ተዘርዝሯል። ፍሬን በተመለከተ በጣም አጭር ነገር ማለት ፈልጋለሁ። ፍሬን በተመለከተ አንድ ስቴፕ ወደ ኋላ እንሂድና እንግዲህ ሁሉንም አልሄድበትም፣ ግን እንደ እድፍ ናቸው እረኞች ደመና ምን እያለ ስለ አንድ ሐሳብ ያወራል። ውሃ የሌለባቸው ደመናዎች፣ ፍሬ የማያፈሩ 2 ጊዜ የሞቱ ከነስራቸው የተነቀሉ በበጋ የደረቁ ዛፎች ይላቸዋል። ምን ማለቱ ነው? የይሁዳን ሐሳብ በቃ እንትኑን መቼስ እንረዳለን ባይናው። የእግዚአብሔርን ቃል የተለያዩ እንግዲህ የምድረ በዳውን ጉዞ ምን ጠቅሷል? ብዙ ሐሳብ ጠቅሷል። በትራዲሽን እንደው የሚያምኑት እንደው በሱ እንኳን ከገባቸው እሱን ጠቅሷል። ከዛ ደግሞ አሁን በሚያዩት በሚጨብጡት በሚዳስሱት ነገር በግብርና በተለያየ ነገር ለማስረዳት ይሞክራል። እንግዲህ እኔ ያው 5 ዓመት አካባቢ ፕላንት ሳይንስ አጥንቻለሁ። ትንሽ ትልበልበችስ አንድ ፕላንት ለማደግ ደግሞ ሰውጣ መከራ እንዳታሰፊ አንድ ዛፍ ለማደግ
ፕላንት ለማድረግ ፈንዳሜንታል የሚያስፈልጉ ነገሮች አሉ አይደል? የፀሐይ ብርሃን ያስፈልገዋል፣ ውሃ ያስፈልገዋል፣ ሩት ሲስተም ያስፈልገዋል። ከዛ ኒውትሪየንቶች ደግሞ ያስፈልጉታል። ኒውትሪየንቶቹን በሩት ሲስተሙ እንትን ያደርጋል። እዚህ ጋር ቶሎ ባጭሩ አንድ ነገር ወይም ሁለት ሐሳብ ላስቀምጥ። አሁን እንደውም ጊዜው ዊንተር ስለሆነ ቀና ብለን ስናይ ዛፎቹ ምን አድርጓል? ቅጠሎቻቸው ምናምን በቃ ረጋግፏል። በሚድል ኢስት ያሉ እንግዲህ ዛፎች ምንድናቸው ብላችሁ ስታዩ ለምሳሌ መጽሐፍ ቅዱሳችንም ላይ እናገኘዋለን። የበለስ ዛፍ፣ ፊግ ትሪ፣ ኦሊቭ እናገኛቸዋለን። እና የነዚህ ዛፎች ባህሪ ምን አይነት ነው? በጣም ሃርሽ የሆነ ኢንቫይሮንመንት ከክላይሜት ሪሌትድ በሆነ ነገር ሲመጣ በቃ ሰርቫይቭ ማድረግ ስላለባቸው ቅጠሎቻቸውን ሼድ ያደርጋሉ፣ ይጥላሉ። ከዛ ጥሩ የሆነ እንትን ሲመጣ ድጋሚ ሪዘሬክት ለማድረግ ማለት ነው። ግን ሩት ሲስተማቸው አብሮ ከተነቀለ there is no absolute way አብሶሉቲ ማለት ቢከብድም ግን ቢያንስ በቃ ማፍራት አይችሉም ሙሉ ለሙሉ ስለሚሞቱ ማለት ነው። ይሁዳ ያንን ኤግዛምፕል ነው ጠቅሶ የሚናገረው። ሁለት ጊዜ የሞቱ ሲል ከላይም ምግብ ማዘጋጀት አይችሉም፣ ቅጠላቸው ረግፏል። ከዛ ደግሞ ሩት ሲስተማቸው የለም። ልክ በዛ ምሳሌ አድርጎ ነው የሚነግራቸው የሚያስቀምጣቸው። እና ለገበሬ በጣም መሰረታዊ የሚባሉ ነገሮች እንግዲህ ዝናብ አይደል? ለምሳሌ ገበሬ ምን ያደርጋል? ጊዜው ሲደርስ ወጥቶ ይኮተኩታል አይደል? ይኮተኩታል። ድንጋይ ካለ ድንጋዩን በተለይ እንግዲህ እንደ የመሬቱ አቀማመጥ ብቻ ብዙ ልፋት አለው። እኔ በደንብ አውቀዋለሁ በድሮ በነበረኝ ፕሮፌሽን ምናምንና ለገበሬ ትልቁ ተስፋ አዘርቱን ዘርቶ ከዛ በኋላ ፕላንቴ ያድጋል ብሎ ተስፋ ማድረጉ ነው። ግን ካን ኢማጂን እንደዛ ኮትኩቶ እንደዛ እንትን ብሎ ዝናብ ባይጥል አይደል? አንያ ጊዜውን ጠብቆ እንትን ማለት አለ። አንድ የሚያስቅ አባባል አለ። ቀልደኛ ገበሬ በሰኔ ይሞታል ይባላል። ማለት is expected በሆነ ስፔሲፊክ ታይም ላይ ማለት ነው። እሺ ለማንኛውም ይሁዳ እንዴት አድርጎ ነው የገለጻቸው? በነፋስ የተወሰዱ ውሃ የሌላቸው በቃ እንግዲህ ለፕላንት ሆነ ለክሮፕ እንትን ውሃ ከሌለ እሱን ተከትሎ ደግሞ በቃ ኃይለኛ ነፋስ ካለ እዚህ ጋር ነፋስ ጴጥሮስን ሄዳችሁ ስታሉ አውሎ ነፋስ ነው እንዲያውም የሚለው። ስለዚህ አውሎ ነፋስ ሲኖር ጭራሽ ያለውን የውሃ እንትን ኮምፕሊትሊ ድሬን ያደርገዋል። ምን አይነት ሰዎች ናቸው እነዚህ ሰዎች? በቃ ተስፋ ብቻ ምንም የሚጨበጥ ነገር የላቸውም። ውሃ የሌላቸው ደመናዎች ናቸው፣ በነፋስ የተወሰዱ ለዛውም ይላቸዋል። እሺ ለማንኛውም ምን ለማለት ነው የሁሉ ይሁዳ ኤግዛምፕል የሚሰጠው? ፍሬ አይደል? ፍሬ በተም መንፈስ የሌለው ሰው መንፈስ የሌለው ስል መንፈስ ቅዱስ የሌለው ሰው በቃ ማፍራት አይችልም፣ በፍጹም ማፍራት አይችልም። እኛስ ወይም የይሁዳ ተደራሲያንስ አብሶሉትሊ ያፈራሉ አይደል? ምንም እንኳን በህይወት ዝለት ውስጥ ቢሆኑ፣ ምንም እንኳን ድካም ውስጥ ቢሆኑ ማፍራታቸው አይቀርም። እግዚአብሔር ይመስገን። ቅድም እንደው ቀደምት ሐዋርያትን አስቡ ብሎ ሲላቸው እንግዲህ የትኞቹ ቤተክርስቲያኑ ሊሆኑ ይችላሉ ብለን የዘረዘርናቸው አሉ። ለምሳሌ ለኤፌሶን ላይ በሚያስቀምጥበት ጊዜ ሐዋርያው ጳውሎስ ምን ይላል? እንደዚህ ይላል፣ እኛ ጌታ ኢየሱስን ስንቀበል ምን ተካፍለናል? እግዚአብሔር መንፈስ ተካፍለናል አይደል? ያ መንፈስ ደግሞ ከኛ ጋር ይቆያል፣ እያጸናን እየረዳን። ክብር ለእግዚአብሔር ይሁን። እንደዚህ ይላቸዋል፣ በመንፈሱ በእግዚአብሔር መንፈስ በውስጥ ሰውነታችሁ በኃይል እንድትጠነክሩ ይላቸዋል። ይህን ከማለቱ በፊት ምን ይላቸዋል? በተስፋው መንፈስ በመንፈስ ቅዱስ ታተማችሁ፣ እርሱም የርስታችን መያዣ ነው ይለዋል። እግዚአብሔር ይመስገን። ጌታን ስናምን እኛ እንደ አይነት ጥቅሶች ሌሎች በርካታ አሉ።
እግዚአብሔርን ስንቀበል ጌታን ስናምን የእግዚአብሔርን መንፈስ ተቀብለናል። ተስፋ አለን። ምን አይነት ተስፋ? ሕይወትን የመካፈል ክርስቶስ ኢየሱስን የእግዚአብሔር መንግስት ተስፋ አይደል? ስለዚህ ወደዛ እንሮጣለን። ቅድም ስመጣ አንድ መዝሙር እያሰብኩ ነበር። ኪቦርድ የለም ለጊዜው። ምን ይላል? ዶት ከኃጢአት ጋር ታግለን ጉዟችን በድል ያከትማል የጌታን መንገድ ይዘን ይላልና የክርስቲያን ትልቁ ግድያ ያለው ከኃጢአት ጋር ነው። ምክንያቱም ሰይጣን ምናምን ያው ክርስቲያኖችን እየተከታተለ መንገድ እንትን ሊል ይችላል። ግን እኛ ጌታ ሲነሳ የሰጠን የስሙ ኃይል የስሙ ጉልበት እና መንፈሱ ምን ያደርገናል? ልጆች አድርጎናል። ደግሞ እንትን አድርጎናል። እግዚአብሔር ይመስገን። እሺ ልመለስ። ስለዚህ መንፈስ የሌላቸው ናቸው ይልና እንደው አደራችሁን አይልም፣ ግን እንደው ከሁሉ ይልቅ በቃ በዚህ በመንፈስ ቅዱስ እየጸለያችሁ። በመንፈስ ቅዱስ እየጸለያችሁ ምን ማለት ነው? ቅድም የጸለይ ነው ጸሎት ማለት ነው። ራሳችንን እናስቀምጥና እግዚአብሔር ሆይ አንተን እንድፈልግ ክሬቭ እንዳደርግ እርዳኝ ብሎ ኢኒሼት የሚያደርገን ራሱ የእግዚአብሔር መንፈስ ነው። የሚሰራን ማን ነው? የእግዚአብሔር መንፈስ ነው። የኛ ድርሻ በቃ እሱን ዌልካም ማድረግ ነው። እርሱን ማስተማር ዊሊንግነስ ነው። እኛ ኦፍ ኮርስ አሁን ለምሳሌ ቆሮንቶስን በተመለከተ ሽሹ ይላቸዋል። ከዝሙት ሽሹ አይደል? ያ ማለት ምንድነው? ለበኛ ዘመን ኤኒ ትሪገሪንግ እንትኖችን ወደ ክፋት የሚመሩ በተለይ ከሴክሹዋሊዝም ይሄ ከንዴት ከተለያዩ የሚመሩን መንገዶች አሉ አይደል? እነሱን ዝጉ ማለቱ ነው። እሱ አንድ ነው። ግን ደግሞ አሁን በምናወራው ርዕስ የሚሰራን የእግዚአብሔር መንፈስ ነው። በቃ ክርስትና በጸጋው ላይ የቆመ ነው አይደለ? ስለዚህ ዛሬ የበረታ ነገ ሊወድቅ ይችላል። ዛሬ ወደቀ ደግሞ በጸጋው ጉልበትና ኃይል ሊነሳ ይችላል። እግዚአብሔር ይመስገን። ስለዚህ ሕይወታችንን ለእግዚአብሔር ከሰጠን የእግዚአብሔር መንፈስ ራሱ ቅድም ቆሮንቶስ ላይ እንዳነበብ ነው አጥቦናል፣ ቀድሶናል አይደል? ክብር ለእግዚአብሔር ነው። ስለዚህ በእግዚአብሔር ፊት ይህንን ኤክስፒሪየንስ ማድረግ አለብን፣ መጸለይ አለብን በእግዚአብሔር ፊት። ቅድም ወደ ታች ወረድ ብለን ስለ እሳት ምናምን የሚያወራው ሐሳብ አለ። እሳት ተነስቶ እሳቱ ውስጥ ነገ አጠፋዋለሁ ምናምን አይባልም አይደል? እሳት ካለ አሁን ነው ውሳኔው። እና ምናልባት በሕይወታችን የሚያስቸግሩን እንግዲህ ከይሁዳ መልእክት ኮንቴክስት አንጻር የዘረዘራቸውን ድክመቶች፣ ችግሮች አስበን በሕይወታችን የምንጋራቸው ምንድናቸው ብለን እንጠይቅና የልብ ችግር፣ የተለያዩ ችግሮች ነው እነሱን እናስቀምጥና በእግዚአብሔር ፊት ፕላን ይዛለን። በቃ ጌታ እጄን ያዝ፣ አግዘኝ፣ መንገዴን ያዝ፣ በእግዚአብሔር ፊት መጸለይ በዚህ ነው ዋናው። እኔ እንግዲህ በሕይወት የተለማመድኩትን እንምነግራችሁ። እግዚአብሔር ያው የቸርች ጸሎት በጣም ጥሩ ነው። ግን በሕይወታችን በግል ሕይወታችን ያው ብዙ ሰዓታችንን የምናጠፈው ከሰኞ እስከ እሁድ ወይም ምናምን ባለው ጊዜ እንደው በግላችን ወይም ከሌሎች ከማያምኑም ሊሆን ይችላል ጋር ስለሆነ በዛ ጋር ኮንቲኒየስ የሆነ ኮሚኒኬሽን ከተቻለ ደግሞ በእግዚአብሔር ፊት መጸለይ፣ ሜዲቴት ማድረግ ቃሉን እና እሱ ኤዲፋይ ያደረገ እያጠራን ወዴት ይወስደናል? ወደ እግዚአብሔር ይወስደናል። እግዚአብሔር የተመሰገነ። አንድ ቃል አንብብላችሁና ወደሚቀጥለው ሐሳብ ይሄዳለሁ። አሁን ለጢሞቴዎስ እንግዲህ የኤፌሶን ፓስተር ነበር። ኤፌሶን የተማረውን ነው መቼስ አይደል ምኑን የሚያስተምረውና እግዚአብሔርን የመምሰል ሚስጥር እዚህ ላችኋል ቃል ተምረናል። ጢሞቴዎስ እነዚህ ስፍራ እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው። በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያደረገ ይሄ መዝሙር ነው። ታውቃላችሁ በወቅቱ ሲዘመር ክርስቲያኖች የሚዘምሩት የነበረው መዝሙር ነው። ጳውሎስ ኮት አድርጎ እንትን ያለው እና ይህን ከምን ጋር ያይዟል? እግዚአብሔርን ከመምሰል ጋር። በሌላ ስፍራ ላይ ሲያስቀምጥ እግዚአብሔርን መምሰልን ትሬኒንግ ራስን አስለምድ ከማለት ጋር ያይዟል። እሺ ልመልስ። ስለዚህ ስለ መጋደል ጀምረናል። እንዴት እንጋደል? እማወራው በይሁዳ ኮንቴክስት አንጻር ነው።
ሚስ አንደርስታንድ እንዳታደርጉኝ ካላቸው ነገሮች ቃሉን አስቡ፣ በእግዚአብሔር በመንፈስ ቅዱስ ጸልዩ። በዚህ በልሳን መናገርም ሊሆን ይችላል። ያው በጉባኤ ይሁን በግል ይሁን ያው ባጭሩ በመንፈስ ነው ጸልዩ የሚለው። እንግዲህ ሰዎች በሁለት መልኩ ሊተረጉሙት ይችላሉ። በልሳን ስለመናገርም ሊሆን ይችላል፣ ወይንም ደግሞ በእግዚአብሔር ትሩ ሆሊ ስፒሪት መጸለይንም ሊሆን ይችላል ብሎስ በሁለቱም መያዝ ትችላላችሁ። ሐሳቤ የልሳን እንዴት አጠቃቀሙ ምናምን ላይ ስላልሆነ ዋናው ቁም ነገር ግን ሕይወትን በእግዚአብሔር መንፈስ ማስገዛትና መኖር ነው። ከኔ ጋር ናችሁ? እሺ፣ ሶስተኛው ምህረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ። የእግዚአብሔር ፍቅር ምንድን ነው? በቃ ሕይወት ነው፣ መጠበቂያ ነው። ላስት ዊክ ላይ ስለ እግዚአብሔር ፍቅር ተነጋግረን ነበር። እኔ እንደው ቱ ቢ ኦነስት ዊቹ ምስክርነት ምናምን ብዙ ጊዜ እንትን አልልም፣ ግን አላምንበትም ሳይሆን ብዙ ጊዜ የመስማት እንትን የለኝም። ግን እስር ቤት ምናምን ያሉ ሰዎች በጣም ሃርድ የሆነ ልብ ያላቸው ማይሸነፉ ሰዎች ሄደው ወንጌልን እንትን ሲሉ የፍቅር ሕይወት የፍቅር ልብ ሲያሳዩቸው ብዙ ጊዜ ይቀየራሉ። ከባድ ልብ ያላቸው ሰዎች ፍቅር ሲባል እግዚአብሔርን ከመውደድ ጀምሮ በወንድና በእህት የሚታይ ፊት ላይ ሕይወት ላይ የሚታይ ነገር ነው። እግዚአብሔር ይመስገን። ስለዚህ በእግዚአብሔር ፍቅር ሪሜምበር ይሁዳ ተደራሲውን ሲያስብ ምን እያሰበ ነው? እንግዲህ እነዚህን ሰዎች የሚረብሹ ሰዎችን እያሰበ አይደለ? ብዙዎች በመዳራታቸው ይከተሏቸዋል ብሏል። ብዙ ሰዎች ማለት ምናልባት እንግዲህ ቁጥራቸውን ባልናቅም የተወሰኑ ወንድሞችና እህቶች የእነዚህን ሰዎች አስተምሮ በመከተል ጉዞ የጀመሩም ሊሆን ይችላል። ስለዚህ ይሁዳ የሊትል ኮንሰርንድ ሆኖ እነዚህን እንደው በምን መመለስ ይቻላል ሲባል ፍቅር አንዱ መስፈርት አድርጎ ያቀርበዋል ማለት ነው። እኔ በዛ ተረድቼዋለሁ። ዮሐንስ በመልእክቱ ላይ ሲናገር ፍቅር የሌለው እግዚአብሔርን አያውቀውም፣ እግዚአብሔር ፍቅር ነውና ይላል። እነዚህ ነገሮች ሲምፕል ይመስላሉ፣ ብዙ ጊዜ ግን እንዳለው በጣም የእግዚአብሔርን እርዳታ የሚፈልግ ነገር ነው። ስለዚህ ለይሁዳ ተደራሲያኑን እንደዛ ይላል። ለእኛም በዚህ ዘመን ተመሳሳይ ነው። አሁን በደንብ መሬት ላይ ወርደን እንግዲህ ዩተርን ምናምን እያደረገን እየሄደን ይመስለኛል። ስለዚህ የእግዚአብሔር ፍቅር በወንድማማች መካከል ያለ ፍቅር እግዚአብሔር የተመሰገነ ይሁን። የፍቅር ተቃራኒ አድመኝነት፣ ጥላቻ ምንድን ነው? ብዙ ጊዜ ብለነዋል። እንዲያውም አንድ ሰው እዚህ ስፍራ ላይ ሲያካፍለን ምን አለ? ነፍሴ 7 ነገር ምንድን ነው 6 ነገሮች እንትን ታለች፣ 7ኛውን ትጣላች። የእግዚአብሔር ነፍስ ትጣላች። ምንድን ነው ሲባል በቃ ከዚህ ጋር በተያያዘ ነው። በወንድማማች መካከል ጠብን የሚዘራ ከፍቅር ጋር ማያያዝ እንችላለን። እሺ ይህንን ይላል ፍቅር አይደል? ስለዚህ ተደራሲያኑ ደግሞ ምናልባት ዮሐንስ የጻፈላቸው ሰዎችን ቢሆኑ በቃ የዮሐንስ እንደውም ዋና መልእክቱ ፍቅር ስለሆነ በደንብ ግልጽ ይሆናል ማለት ነው ለነሱ። ዮሐንስ መልእክትን አንድ ጊዜ አይተን ነበረ የተወሰኑ ዓመታት በፊት። አንድ ተደራሲያኑ ዮሐንስ ሲጽፍ ተደራሲያኑን ማዕከል አድርጎ ሲያስረዳና ሲነተነትን በመካከላቸው የነበሩ ሐሳዊ ልምምድ ከሚያደርጉ መካከል ኖስቲሳውያን ብለን ነበር። እኛ ይሁዳን መልእክት ስናጠና ኤግዛክትሊ እነዚህ ሾልኮ ገቦች እነማን ናቸው ስንል ባናቃቸው እንደው በስፋት ከሚነገሩ መካከል if you remember ኒቆላውያን፣ ኖስቲሳውያን ሌሎችም አሉ እነዚህ ብለን ነበር። እና ሐዋርያ ዮሐንስ እነዚህን አስመልክቶ እንግዲህ ስለ ፍቅር በጣም ብዙ ብሏል። እግዚአብሔር ይባረክ። እሺ አንዳንዶች ተከራካሪዎችን ውቀሱ ደግሞ ይላል። አንዶች ተከራካሪዎችን ውቀሱ። እሺ ይሄ 4ኛው መከላከያ ይመስለኛል። 4ኛው ኦኬ። ስለዚህ ውቀሱ የሚለውን አዲሱ መደበኛ ትርጉም ምን ይለዋል? ራሩላቸው ይለዋል። በእንግሊዝኛ ደግሞ KJV ላይ ኮምፓሽኔት የሚል አይነት ሐሳብ
ይሰጣል እና እኔ ራሩላቸው ራሩ የሚለው ሞር ሴንስ ሰጥቶኛል። እሱ ብቻ ሳይሆን ተከራካሪዎች ደግሞ የሚለው አለ። ተከራካሪዎች ለሚለው ደግሞ አዲሱ መደበኛ ትርጉም ተጠራጣሪዎች ይለዋል። ስለዚህ እኔ ከሁለቱም እንግዲህ ስለዚህ ራሩላቸው የሚለውን ብንወስድ በተለይ ደግሞ እሺ ኮንቴክስቱን ራሱ ስናይ እነዚህ ሰዎች አንድ ተሳዳቢዎች ነበሩ። ትዝ ይላችኋል። እንዲያውም ይህንን የሙሴ እርገትን ሐሳብ በመጥቀስ ምን ብሏቸው ነበር ካስታወሳችሁ? ስለ ሙሴ ሥጋ በተከራከሩ ጊዜ ማናማ ዲያብሎስና ሚካኤል በቃ ጌታ ይገሥጻል፣ እነዚህ ግን በጣም ክፉ ከባባድ ነገሮች ይናገራሉ እያለ ይል ነበር። ስለዚህ የሚከራከሩ ሰዎች አሉ። ተከራካሪዎች የሚለው ሞር ሴንስ አለው። ግን ስቲል ለነሱ ምን አሳዩ? ኮምፓሽኔት አሳዩ። ይህንን እንትን ለማየት እንግዲህ ሞከርኩኝ። ባጭሩ ጠይ እንዳይሆኑ ስለፈለገ ነው። ወይንም ደግሞ ራሩላቸው ኮምፓሽኔት አሳዩ ለሚለው በቃል ወይንም ደግሞ በተግባር እንትን ኮምፓሽንን ማሳየት፣ በተለይ ደግሞ ይህንን ከምን ጋር ያያይዙታል? ብዙ ሰዎች ከመለኮታዊ ጸጋ ጋር ያያይዙታል ማለት ነው። ቀጥታ ሊተራል ቃሉን ሄዳችሁ ማጥናት ትችላላችሁ። እሺ፣ ስለዚህ ርህራሄ ያስፈልጋል ነው። በክርስትና ትልቁ መርህ ጌታ ኢየሱስ በምድር ላይ ሲኖር ሩሩ ነበር አይደል? ሉቃስ ወንጌልን ስታጠኑ ለሰዎች በጣም የሚራራ ኃጢአተኞችን አይቶ ይራራላቸው ነበር። ልባቸው ግን ሃርድ የሆነ መምህራንን እንደ ፈሪሳውያን ያሉ እነሱን ግን ቀጥታ ኮንፍሮንት ያደርጋቸው ነበር። ስለዚህ ራሩላቸው ይላል። ከዛ አንዳንዶችን ደግሞ ከእሳት ነጥቃችሁ አድኑ ይላል። አንዳንዶችን ከእሳት ነጥቃችሁ አድኑ ብዙ ጊዜ በጸሎታችን ያው የምንለው ነገር ነው። እስቲ ደግሞ እንናጠቅ፣ እስቲ እንጋደል ያለን እንትንላለን። ያው ዋናው በተለያየ መልኩ ሰዎች ሊረዱት ቢችሉ የይሁዳን መልእክት እንግዲህ ችግሩን፣ ሐሳቡን፣ መልእክቱ ወዴት እየሄደ ነው? አዝማሚያው ምንድን ነው? ይሁዳ ምን እየተናገረ ነው? በቤተ ክርስቲያኖቱ ያሉትን ችግሮች በዚህ መልኩ መክቱ እንትን በሉ ሲላቸው በቃ ይሄንን አይተናል። ስለዚህ ኮንቴክስቱን በጠበቀ መልኩ ካሰብነው በዚህ መልኩ ተዋጉ። በዚህ መልኩ በህይወት ነው በቃ ህይወትን በመግለጥና በማካፈል ወይም ኢየሱስ በመካከላቸው ከነሱ ጋር ወክ ሲያደርግ ማለት ነው። እግዚአብሔር ይመስገን። የመጨረሻው ሐሳብ ደግሞ ምን ይላል? ይሄኛውም በጣም ፓራዶክስ የሚመስል ነገር ፕሪቲ ማች በክርስትና ውስጥ የምታገኙት ነገር ነው። ሌላ ቦታ ብትሄዱ ብዙም እሺ ላንብበው። አንዳንዶችን በስጋ የረከሰውን ልብስ እንኳን የጠላችሁ በፍርሃት ምን አድርጉ? በፍርሃት ማሩ ይላል። እንዴት how is this even possible አይደል? በቃ ይሁዳ ስቲል በጣም ከባባድ 25 ቁጥሮች አሉ። ከ50% በላይ ፍርድን የተመለከተ ነው። ከባድ እንትን ሆኖ አሁን ባለችው ጊዜ ደግሞ ተጣቦ ይኸው እናንተ ይሄንን አድርጉ እያላቸው ነው። ግን ስቲል የርህራሄ ልብ ነው እንትን የሚለው። ያ ማለት ምንድነው? ለምሳሌ እኔ የይሁዳ ተደረሰያን መካከል የማገለግል ሰው ብሆንና በዚህ ትምህርት ብጠመድ እና በቃ ይሄ ትምህርት በጣም ቢመቸኝ ይሁዳ ምን እያለኝ ነው? እኔ እንግዲህ ሙሉ ለሙሉ ያልካድኩ ሰው ብሆን ምክረን ባህሪውን ግለጹት። ይሄ ወንድም ከሊም በዚህ እንትን አለ፣ ከሊም በዚህ እንትን አለች ማለት ሳይሆን ኤግዛክትሊ ኃጢአቱን ነጥሎ ግን ሰውየውን መውደድ፣ ለሱ ኮምፓሽን ማሳየት፣ ርህራሄ እንዴት ይቻላል? እስቲ የሚያናድዳችሁን ሰው አስቡ። ወይም
እንዴት ይህን ያደርጋል እሱ አገልጋይ ይሄ እንዲህ አይደል እንዴ ብላችሁ የምትሉትን ሰው ታስቡና ምን ማለት ነው? ሰውየው ነጠላችሁ ውደዱት፣ ማሩ ነው እንደውም የሚለው አይደል? ማሩ ሃኒው አይደለም ማሩ። ስለዚህ እንዲህ አይነት ነገር በቃ የክርስቲያን ቢዩቲ የሚያደርገው ለሰዎች ልብ የሚጠነቀቅ መሆኑ ነው። እግዚአብሔር የተባረከ ይሁን። ስለዚህ ይህንን ማድረግ ሲችሉ በጣም በብዙ ሩጫ እሳት ውስጥ እየሄዱ ያሉ ወንድሞችና እህቶችን ተናጥቆ መውጣት ይቻላል ማለት ነው። ስለዚህ እነዚህን ነገሮች አትርሱ። እግዚአብሔር ባርካችሁ። ጨርሻለሁ። ስለዚህ ሰመራይዝ ለማድረግ እናንተ ግን ብሎ ከሚላቸው ነገር የመጀመሪያው ምንድን ነበር? የእግዚአብሔርን ቃል በተመለከተ ነው። ሁለተኛው እንደውም ዋናው ማለት እንችላለን ከሁሉ በላይ በእግዚአብሔር መንፈስ በቃ የእግዚአብሔር መንፈስ ብዙ አሰራር ሊኖረው ይችላል። ግን ዋናው ቁም ነገርን የሚገባኝ ኮንቲኒየስ የሆነ በልብም በቃልም ባንደበትም እግዚአብሔርን ክሬቭ ማድረግ በቃ እግዚአብሔርን መፈለግ ህይወታችንን እንዲመራ በቃ መስጠት በእግዚአብሔር መንፈስ መጸለይ። እሺ ሶስተኛው ምንድነው? የፍቅር ህይወት። አራተኛው ራሩ ውቀሱ የሚለው መራራት፣ ለሰዎች መራራት ከክርስቶስ እንማር። ነጥቃችሁ አድኑ የሚለውንም በዛ መልኩ አይተነዋል። ከዛ በስጋ የረከሰውን ልብስ እንትን እያላችሁ ልብሱን አውልቃችሁ ከዛ እሱን ደግሞ ማሩ። አንድ ጥቅስ አንብቤ እጨርሳለሁ። ዘካርያስ ምዕራፍ 3 ኢያሱም ድፋም ልብስ ለብሶ በመልአኩ ፊት ቆሞ ነበር። እርሱም መልሶ በፊቱ የቆሙትን ድፋሙን ልብስ ከእርሱ ላይ አውልቁ አላቸው። እርሱንም እነሆ አበሳህን ከአንተ አርቄአለሁ፣ ጥሩ ልብስም አለብስሃለሁ አለው ይላል። እግዚአብሔር ይመስገን። ይህንን ቃል ተካፍለን ነበረ። የምታስታውሱ ከሆነ ወደ አካፍሎን ነበር የሆነ ጊዜ ላይ ምንም አይነት ችግር ቢኖር ምንም አይነት ኃጢአት ቢሆን ቅድም ጆቴ ሲለው ነበር ላይሰንስ አይደለም የኃጢአት ህይወት። ነገር ግን ምን ላይ ቆመናል? በእግዚአብሔር ህይወት ላይ ቆመናል፣ በጸጋ ላይ ቆመናል። እግዚአብሔር ይመስገን። እንጸልይ።